ምንም በቃ ብሎ ነገር የለም ስማኝ ምንም በቃ ብሎ ነገር የለም በጣም ብዙ ማወቅ የምፈልገው ነገር አለ ከኔ አልችልም ይኸውልህ አቤል ግዴታ ነው ይሄንን ነገር መስማት ለሁሉም ነገር ለሚፈጠረው እያንዳንዱ ነገር ለመዘጋጀት ስላለበት ግዴታ ተሰማኛለህ ጭራሽ የዙላ ወንጀል ባለቤቶች ያቤል እናትና ያቤል አጎቶ ነው ተገኘ ለማን ያቤል እንግዲህ ውሸት ነው ይሄንን ያላምነው ምንድነው ቆይ ነገር አይሰራም እናቴ ቆይ አያረግም አረ ኦሪጂናል ዶክመንት አገኘ ኦሪጂናል ዶክመንት ነው ማለት ትክክለኛ እውነተኛ ዶክመንት ነው እዛ ቤት የተቀመጠ የነበረው ግን ኮፒ ተደረገው ነው ማቻ ያጓሰው መኮንን ድርጅት ያቶ መኮንን ድርጅት ነው አንቺ መኮንን ስትኝ የነበረው ያቤል አጎት ነው ወሬ ሳምጥታችሁ በታስቀምጣችሁ ጠበቃ ነኝ ምንድነው እንትላለህ እንዴ ብለ ነገር የለም እስኪ ምንድነው ያጋጫችሁ ማለት ወን አጋጣሚ ተጋጭተን ነበር አልኩ ምንድነው ሊያጋጫችሁ የሚችለው አንተና አጎት ክሬን የተገኘበት ቤት ያንተ ቤት ማለት ነው እዛ ቤት ላይ ገና ስትገባ ጀምሮ እንዴት እንደገባ እንድትነግረኝ ይፈልጋል ፋይሎቹ አሉ እጄ ላይ ያወራለው ስለናቴ ነው መሰለኝ አይደለ ፋይሎቹ አሉ እጄ ላይ በደንብ ስመኝ ገና አውርቼ አልጨረስኩም ስለየትኛው ድርጅት እያወራ እንዳለ ገብቷል ግን እኮ ስለምን አይነት ድርጅት እያወራው እንዳለ አውቃለሁ በደንብ አውቃለሁ ኦሪጂናል ትክክለኛ ህጋዊ መሆኑን አረጋግጠናል እንዴት እኛም በጣም ግራ ገብቶን ነበር ሰነዱ ግን የሆነ እርግጠኛ ትክክለኛ መሆኑን አረጋግጠናል ማለት ከልብ አሰብበት እንድመለስ ነው ፈልገው አቴቴ ማሰብ ፈልጋለሁ አስብበታለሁ አቴቴ የምር ለየት ያለ የገቢ ምንጭ የሚያስገኝ ወይ ደግሞ ለየት ያለ ስራ የሚሰራበት ድርጅት አላት ወይ ነው በስሟ እንደዚህ አይነት ነገር አይፈጽምም ብለህ እርግጠኛ ልትሆን አትችልም አይደል እና እኔ ያ ጥያቄው ምንድነው ጸባችሁ ወይ ደግሞ ግጭታችሁ ለዚህ ደረጃ ያበቃል ወይ አንተን ለማጥፋት ሊያነሳሳው ይችላል ወይ ምንግረ ነገር ማለት ነው እግዚአብሔር በሚያውቀው ማለት ነው በጣም ሊያናድደህ ሊያስደነግጠህ ሊያስቆጣ እንደሚችል አውቃለሁ በደንብ ልብ ብለህ ትኩረት ሰጥተህ እንድትሰማኝ እፈልጋለሁ ሉል እውነቱን ለመናገር ተረጋግቼ ላውራክ የሞከርኩ ያለው ግን ጭራሽ በቃ ማለት አይምሮዬ ሙሉ ለሙሉ ስለናቴ ነው እያሰበ ያለው የመሳሪያ ድምፅ አለ ዝም ሌላ የነገረች ነገር አለ እንዴ ብራዘር ነይ ከኛ ጋር ወሬና ቁም ተመርከክ አጭር ከግዞ ነኝ ተመርከክ ምንድነው ተመርከክ ይያሉ በዛ ጋር መሳሪያ ብቻ እናንተ ማንም ሰው እንዳይንቀሳቀስ ከዚህ እነሱን በስተቀር ለእህት ሲጀመር ከቤት ስትወጣም ነግራት ነው የሆነ ችግር ከተፈጠረ ደውልሻለሁ ብላት ነበር ወይቴ በቴክስት አሳውቅሻለሁ ብላት ነበር አይደል ሰው ለምን እንደዛ ልትላጨልክ ምንም ምን የማውቀው ነገር ነበር እንጭራሽ አትፍራ የኛ ሰዎች ናቸው እሺ አባትህን የማመን እናትህን ደግሞ እህትህን ደግሞ ያለ ማመን ጉዳይ ውስጥ እንድትገባ ያደረገ ነው እኔ ማወቅ የምፈልገው ነው እየጠየቅኩህ እናቱስ እናቱ አይደለችም እህቱስ እህቱ አይደለችም ምን ሆነሽ አንቺ ማን ነው አንተ ሲጀመር አንቺ ፍቃድ ያለው መሳሪያ መያዝሽ ለራሱ ሌላ ስለሱ አይመለከትም ፍቃድ ይኑር አይኑር አይመለከትም መሳሪያ ወደዛ ያዥ ከቤት ይውጣልኝ አታሳስተኝ ዘርበይ ምንድነው ካሜራውን አጥፋው ነገር ሰይጣን ውስጥ እንዳከተኝ ይኸውልሽ ተረጋጊ መጀመሪያ ተረጋጊ ውጣና አሁን ከቤት ይኸውልሽ መሳሪያሽን አይሆን ነገር ውስጥ አሁን ሰምተኸኛል አይደል ውጣ ቀጥ ብለህ ውጣ ከቤቴ ጭራሽ ቤቴ ገብተህ ልትደበድበኝ ምንድነው የሰማሽው ተናገሪ አውጩ ጉዴ ለወቅ ምንድነው የሰማሽው ልጁ ከሱ ጋር እንዳለልና ወደ ቤት ሊመለስ ፈልጎ ወይም ደግሞ እናንተን ይዟችሁ እንዲመጣ ወደዚህ እንደላከው ነው የነገረኝ ሰላም ውድ የነበልባል ቤተሰቦች እንዴት እንደምንድናችሁ በእያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ
ያው ዛሬ ከወንድሜ ልዑል ጋር የተገናኘንበት ለየት ያለ ጉዳይ ያለ ይመስለኛል። ምክንያቱም አንዳንድ ነገሮችን ሊያሳውቀኝም አንተን መጠየቅ ያለብኝ ነገር አለ ስላለኝ ነው ዛሬ ስቱዲዮአችን የተገናኘንበት ዋነኛ ምክንያት። ከካሜራ ጀርባ እንግዲህ ብዙ ነገሮችን ለመጠየቅም ለማወቅም ሞክሬ ነበር። ግን ያው ሁላችንም አንድ ላይ ማወቅ እንዳለብንና ስለ ጉዳዩ በዝርዝር መወራት እንዳለበት ሲቀጥልም ደግሞ እንደምናጣራቸው ቀላል ጉዳዮች ሳይሆኑ ትንሽ ጠጠር ያለም ነው። ሲቀጥልም ደግሞ አንገብጋቢ ጉዳይም ስለሆነም ነው ዛሬ እንደዚህ ተገናኝተን ብቻችንን ልናወራ የቻልንበት ዋነኛ ምክንያት ምን እንደሆነ ምን ሊነግረኝ እንደሆነ ስለምንስ ጉዳይ ልናወራ እንደሆነ እውነቱን ለመናገር ምንም የማውቀው አንዳችም ነገር የለም። እስቲ ስለ ጉዳዩን ለማወቅ ጓጉቻለሁና እናንተም ለዚህ ቻናል አዲስ የሆናችሁ ካላችሁ ቻናል ሰብስክራይብ ያደረጋችሁ ሀሳብ አስተያየቶችንም እንደዚህ ኮሜንት ላይ ያስቀምጣችሁልኝ ከኔ ጋር እንድትቆዩ ከወዲሁ ጋብዛችኋለሁ። ከኔ ጋር ነው። ሰላም ነው። እንደምን አለ? እንዴት ነህ? እግዚአብሔር ይመስገን። ያው ሰላም ብያለሁ። ውድ የነበልባል ቤተሰቦች እንደምን አላችሁ? ዛሬ ለየት ያለ ነገር ለየት ያለ ፕሮግራም ይዤ ነው የመጣሁት። ማለትም ያው ሰሞኑን ምን አይነት ሁኔታ ላይ እንዳለን ሁላችሁም ታውቁታላችሁ ተመልካቾች። እያንዳንዷ ነገር በአቤል ዙሪያ እየተከናወኑ ያለውን ነገር ሁላችንም በየፊናችን ተበታትነን የቻልነውን ነገር እየሰራን እያደረግን አቤልን ነፃ ለማውጣት እንዲሁም ደግሞ ይህን ሁላ ውጥንቅጥ እየፈጠሩትን ሰዎች እነማንነታቸውን ማን እንደሆኑ ስራቸውን እንዲሁም ደግሞ ድርጅቱ እየተባለ የሚጠራውን ነገር በጣም በሰፊ ሁኔታ ብዙ ቦታ ላይ እየረገጥን የማን ተግባር እንደሆነ ወይም ደግሞ ማን እንደሆነ ይህን ሁላ ነገር እያቀናጀ ያለው ለማጣራት ጥረት እያደረግን ነው። በሁላችንም በያለንበት በቻልነው አቅም ሰሞኑን እኔም የማገኛቸው ጥቆማዎች ትንሽ ከበድ ያሉ ናቸውና እነዛን ጥቆማዎች እንግዲህ ተከትዬ በሄድኩበት በተንቀሳቀስኩበት ጊዜ ያገኟቸው ነገሮች በጣም አወዛጋቢና ግራ አጋቢ የሆኑ ታሪኮችን በጣም ሰምቻለሁና እነዚህ ነገሮች ምንድነው? እንዴት ነው ይሄ ሁላ ነገር ሊሆን ይችላል ብዬ ወደኋላ መለስ ብዬ ብዙ ያጣሯቸው ነገሮች አሉ። እነዛን ነገሮች ዛሬ ከአቤል ጋር መነጋገር ስላለብኝ ከአቤል ጋርም ደግሞ መነጋገር ካለብኝ ተመልካችም የነበልባል ቤተሰቦችም ቁጭ ብለው እንዲመለከቱት እውነታውን እንዲያውቁት ማለትም ይህን ግራ ያጋባንን ነገር ምናልባት ከአቤል መልስ እናገኛለን። በነገራችን ላይ አቤል እኔ ዛሬ ይሄን ነገር ላናግርህ ስመጣ ከአንተ መልስ አገኛለሁ ብዬ እጠብቃለሁ። የእውነት ነው የምልህ። በጣም ጥያቄ የፈጠሩብኝ ነገሮች አሉና በጣም ግራ ያጋባኝ ነገር ከዛም ማሻገር አልፎም ተርፎም ደግሞ ምን ልበልህ እኔ እንጃ አስደንጋጭ ነገርም ነው ለእኔ የሆነብኝ በሰዓቱ ያየሁትና የሰማሁት ነገርና እስኪ ከሁሉም በፊት ጅማሬ ላይ እንሂድና ጥያቄን መጀመሪያው ከማን እንደሆነ ታውቃለህ? ከራስህ ያኗኗር ወይ ደግሞ አንተ ከምትኖርበት ቤት ነው ጥያቄ መጀመር የምፈልገው። አዎ ይኸውልህ እኔ በጣም ግራ ያጋቡኝ ነገሮች ስላሉ ነውና አንተ የምትኖርበት ቤት አለ በአሁን ሰዓት ላይ ከሱ ጀምረን ነው ወደ ዋናው ነጥብ እንመጣለን እንጂ ዳይሬክት ላይ አልመጣለን። ምክንያቱም ይሄ ራሱ በጣም ተአምር ሆኖብኛል እኔ ምክንያቱም ያጣራሁት ነገር ስላለ ነው። አንተ አሁን የምትኖርበት ቤት አለ አይደል? ተከራይተህ እየኖርክበት ያለህበት ቤት ማለትም አበበም የነበረበት ሊያም ወይ ደግሞ ያቺ አለምነሽ የተባለች ሴት የነበረችበት እንዲሁም ደግሞ የራሄል አስክሬን የተገኘበት ቤት ያንተ ቤት ማለት ነው። እዛ ቤት ላይ ገና ስትገባ ጀምሮ እንዴት እንደገባ እንድትነግረኝ እፈልጋለሁ። አስፈላጊ ነው ማለት ያው መቼም አስፈላጊ ባይሆን እንደዚህ ሚዲያ ላይ እንደዚህ አይነት ጥያቄ እንደማይጠይቅ ታውቃለህ ወይ? እንግዲህ አስፈላጊ ከሆነ እነግርሃለሁ። እሺ ግን እኔ እዛ ልገባ የቻልኩት ላይክ እንደ ማንኛውም ሰው የምፈልገው ቤት መረጥኩኝ። ከዛም በኋላ ያለውን ነገር በምን አይነት መኝታ ምን እንደሆነ ያለውን ነገር ትመርጣለህ፣ ምን አይነት ግቢ እንደሆነ። ከዛም በኋላ ለደላላ ነው የምትናገረው። አካባቢ ላይ ካለው ወይም የቅርብ ሰው ከሆነ ነው ዝም ብለህ ሄደህ ሰፈር ውስጥ ከሆነ እንደዚህ አይነት ቤት ይሄ ይከራያሉ የምትለው። ካልሆነ ግን ያው እዛ አካባቢ ላይ ያለውን ደላላ ነግረህ ነው የሚቀጥለውን ነገር ወደ ፕሮሰሱ የምትገባውና እኔም በዛው ሂደት ነው የሄድኩት። አንድ ደላላ አናገርኩኝ። ከዛም በኋላ አሪፍ ቤት እንዳገኘልኝ ያው የሚገርም እንደውም አልቆየም። እንደ ላይክ ዛሬ ሰኞ ቢሆን ሰኞ ወደ ከሰዓት ነገር ነገርኩት። ማክሰኞ በጠዋት ነው ደውሎ አሪፍ ቤት ተገኝቶልሃል ምናምን አለኝ። እንደውም ብዙም አላመንኩበትም። ልጆችን የላኩት ሄደው አዩ፣ ቼክ አደረጉ። ከዛን አንዳንድ ፎቶዎች ላኩልኝ። ሄድኩኝ። እኔም ሳየው ግቢው ሰፊ ነው ምናምን አሪፍ ነገር ነው። ላይክ
እኔ ከምፈልገው እኔ መኖር ከምፈልግበት ሁኔታ አንፃር በጣም ምቹ ነው ማለት ሰፈሩ ጸጥ ያለ ነው። ለስራችንም ለምን ለብዙ ነገር እንደዚህ አይነት ቦታ እንደምመርጥ ታውቀዋለና ሳየው ትላልቅ ሰዎች የሚኖሩበት አይነት ሰፈር ነው። ሰው በቃ ለኔ ምቹ አይነት ሰፈር ነው መረጥኩኝ። ፕራይሱም በጣም አሪፍ ነው። በቃ ያንን አየሁትና ተነጋገርን። ምን አለ ደላላ ነው ማለት እንደውም የሚገርመኝ እንዴት አይነት የተባረከ ደላላ ነው መሰለኝ ማለት ሁሉንም ነገር ነው ጨራርሶልኝ። ገንዘቡላ ይሄን ያክል ምንም እንትን የሚያጨቃጭቀን ነገር አልነበረም። የሆነ ነገር አለኝ ሰውነና የሆነ ነገር ስትባል ደግሞ የሆነ ነገር አትቀንስም የምትለው ነገር አለ። እንደዛ አለን። አሪፍ ዋጋ ተስማማን። የ6 ወር የቤት ኪራይ ተባለ ሰጠሁት። ከዛም በኋላ እንደውም ከባለቤቶቹ ጋር ስልክ እንድንለዋወጥ ምናምን አደረገ። ባለቤቶቹን ታውቃቸዋለህ? ምን ያደርግልኛል? እንዴትም ልንገናኝ አልቻለም። ምክንያቱም በየ6 ወሩ እንደውም እንደማን የሚገርም ምን አይነት አንተም እኮ ከዚህ በፊት አውርተንበታል የሆነ ሰዓት እዚህ ካለ የዚህ ቤት ባለቤቶች ማለት እኔ በየ6 ወሩ ልላክላቸው ወይም ደግሞ የዓመት አንዴ ልላክላቸው እንጂ ምንም አይነት እንትን ያሌላቸው። አዎ እኮ ባለቤቶቹን ታውቃቸዋለህ ያልኩትም ለዚህ ነው። ምክንያቱም አሁን ስልክ እንድንለዋወጥ አደረገ ስትል የማንን ስልክ ነው የተለዋወጥከው? የራሳቸው ነው የባለቤቶቹ ነው ወይስ ደግሞ በተወካይ ነው? እንዴት ነው? እስኪ ያለውን ነገር ብታስረዳኝ። እንዴት መሰለ የሆነ ተወካይ የሆነ ሰው ነበር የሆነ ልጅ ግን ደግሞ ባለቤቷ ሴት ትመስለኛለች። ማለት እንዴት ነው ማን ይሆን የቤቱ ምን የማውቀው አንዳችም ነገር የለም። ግን ደግሞ የሆነ ሰዓት ላይ ደውዬ ምናምን ስለ ቤቱም አንዳንድ የምትጠይቀኝ ሴት አለች። ከተወካዩ ይልቅ አንዳንድ እያወራች ምናምን ተመተል የቤቱ ባለቤት ሴት ትመስለኛለች። ምክንያቱም አንድ ቀን ማለት ቤቱን ከተከራየ በኋላ ግዴታ መፈራረም ያለብህ ነገር ምናምን አለ። የቤቱ ተከራይ ምናምን እንደዚህ አይነት ነገሮች ነበሩ። ለዛ ሲባል መጣች። እድሜዋ ላይክ በግምት 30 ላይክ በቃ 30 ፕላስ ላይ ያለች አይነት ሴት ነች። እና አወራን። ለምን ያክል ጊዜ ነው እዚህ መኖር የምትፈልገው ምናምን ስትለኝ ላይክ በቃ እንደውም ጆክስ እናደርግ ነበር ብላ እኔ እድሜ ልክም ብኖር አይነት ነገር ማለት የሆነ ትጫወታለህ እንዴ ነው ከሰው ጋር ለመግባባት የመጀመሪያ ፈርስት ሜትን ቆንጆ ለማድረግ የምትሞክራቸው ነገሮች አሉ። እነሱም በጣም ጥሩ ሰው ነበሩ። ተወካዩም እሷ ምናምን እና ምንድነው ለምን ያክል ጊዜ እንድከፍልልሽ ነው የምትፈልገው? የ6 ወር ወይስ የዓመት ምናምን ስለ አንተ ምንም አታስብ። አስፈላጊ ሆኖ ከታየ በየወሩ ምናምን ስለ ነው በቃ ማለት እንደዚህ ደግሞ ልረሳ እንደምችል አውቀዋለሁ። ላይክ በየ6 ወሩ ከሆነ ብትዘገይም ምንም ማለት አይደለም አንድ ላይ እንትን ትላለህ። ግን በየወሩ ሁሌ የሆነ እየረሳ ምናምን ሲሆን ደስ ስለማይ የ6 ወር በአንድ ይሆን እንትን አልኩላት የዛኔ። ከዛም በኋላ ግን በቃ የዓመት ምናምን ነው ምልክላት። የሆነ ሳለ ትደውልኛለች ምን ችግር አለ ምናምን ትለኛለች። ምንም ችግር የለም ያሉትን ነገሮች እንደውም ከኔ ይልቅ እኔ በብዛት ቤት አልገኝም። ቤት የሚውሉት ሰራተኛዬና ጥበቃ ስለሆኑ ከነሱ ጋር አንዳንድ ነገሮች ምናምን እላታለሁ። እንደውም ሰራተኛው ከመግባቷ በፊት አንዲት ሰራተኛ ነበረችኝ በፊት ላይ እየተመላለሰች ምናምን ተጸዳ እና ከእሷ ጋር አንዳንዴ የሚደዋውሉበት ምናምን ሁኔታዎች ነበሩ። እሷም ደግሞ በአንዳንድ ሁኔታ ከሀገር ወጥታ ነው ያቺ ልጅ እና አሁን እንግዲህ ያው ሜቢ እሷም እያየችን ሊሆን ይችላል። ከሀገር ወጥታ ነው። ከዛ በኋላ እንግዲህ ያው አበበ እኔ እዛ ቤት ከገባሁበት ሰዓት ጀምሮ አብሮን የኖረ ሰው ነው ማለት እንግዲህ ያንን ቤት ስከራየው ሲኖሩበት የነበሩ ሰዎች እንደነበሩ ያለውን ነገር ሁሉን ነገር አስረዱኝ። ለቤቱም ጥበቃ ሊያስፈልገኝ እንደሚችል ምናምን ሪከመንድ አደረጉኝ። እኔ ያው ችግር የለውም በቃ እሱ ራሴን ተላለሰ። ለምን እኛ ሀገር እኮ ሲጠብቅ የነበረ ስራ አጥ ሆኖ ከሚንገላታ አይነት ነገር ሲነሳልኝ ሰዋት በቃ እሱ ስለምን አይቀጠር? እዚህ የነበረ ሰው ከሆነ እዚህ ሲኖር የነበረ ሰው ከሆነ ለምንድን በቃ እሱ ይግባ ተባለ። እሱ ተቀጠረ። ከአበበ ጋር እንግዲህ ለአመታቶች በእንደዚህ አይነት መልክ ቆይተናል እልሃለሁ። ግን አሁን እንደዚህ አይነት ነገር ማወቁ ስለ ቤቱ ምናምን ምንድን ነው ማለት አሁን የተነሳ እኔ የማላውቀው የሆነ እየተወራ ያለ ነገር አለ ነው ወይስ ምን? መልካም እሺ። ይህን ነገር በኋላ ላይ ለምን እንደጠየቁ ሰፋ አድርጌ አብራራለሁ። ደስ ይለኛል። ምክንያቱም እኔ የማውቀው መረጃ እና አንተ አሁን እየነገርከኝ ያለው መረጃ ትንሽ ክላሽ እያደረገ ነው እና እስኪ ወደ ሌላ እንትን እንሂድና እንደው ማለት አንዳንድ ጊዜ ቤተሰባችን ውስጥ ማናውቀው ነገር ይፈጠራሉ እና አንድ ጥያቄ ልጠይቅ፣ ምናልባት ሊያናድድህ ይችላል። እንደው ከቤተሰብ አካል ማለትም እህት አለች፣ እናት አለች፣ ዘመዶች አሉ።
እዚህ ነገር ውስጥ እዚሁ ላው ጥንቅጥ ውስጥ ይኖሩበታል ብለህ አስበህ ገምተህ ታውቃለህ? ምን ውስጥ ነው የሚኖሩት? እነዚሁ ላይ ድርጅቱ ተብሎ የሚጠራው አንተን እዚህ ሁላ ማጥ ውስጥ የከተተ ምናምን ነገር ውስጥ ቤተሰብ ይኖርበታል፣ እጁ ይኖርበታል፣ ይሳተፍበታል ብለህ ታስባለህ? አይሉን ዛሬ ጥሩ ቀልድ ይዘህ መጥተሃል። ምን እያልከኝ? ያው የሰው ልጆች ነን አይደለ? ስለአሁን እያልከኝ ያለኸው ላይክ ኢማጂኔሽን እንደዚህ አይነት ነገር ቢኖር ምን አይነት ስሜት ይኖርሃል ወይስ አይ ሊኖሩበት ይችላሉ ብለህ አስበህ ገምተህ ታውቃለህ? እኔ ነው ላስብ የምችለው ምን አይነት ድርጅት እንደሆነ እያወቅህ እንዴት ምን አይነት ጥያቄ ነው የምትጠይቀኝ? እንደው ቢኖሩበት ምን ይሰማልሽ? ሎድ መገመትም ማሰብም አልፈልገው ነው ጥያቄ ጠይቀኛለሁ። እኔም ስለዚህ ነገር መገመትም አልፈልግም። ምክንያቱም እዛ ድርጅት ውስጥ ምን አይነት ነገር እየተከናወነ እንዳለ እኔም አንተም ጠንቀን የምናውቀው ነገር ነው። ስለዚህ እዛ ድርጅት ነገር አይደለም በዛ አካባቢ የሚያልፍ ቤተሰብ ይኖረኛል ብዬ አላስብም ጭራሽ። መልካም፣ እስኪ አንዳንድ ነገሮችን እናንሳ። እናትህ የሆነ ሀብት ምናምን ነገር ተጨማሪ ገቢ ምናምን ነገር አላቸው? ዛሬ አንቱ ልበል መቼም ያው እቴትዬን እንግዲህ ያው እኔ ሳወራትም አንቺ እያልኩ ነው ማውራትና ሚዲያ ላይ ስለሆንኩ ነው አንቱ ያልኩትና እስኪ ወደ ቤተሰባዊነት ውይይት ልመለስና እቴትዬ የሆነ ተጨማሪ ሀብት ምናምን ነገር አላት የምታውቀው ማለት ድርጅቶች ሊሆን ይችላሉ፣ ስራ ቦታዎች ሊሆን ይችላሉ አላት? ዛሬ ሉል እግዚአብሔር ነው የምልህ በጣም እየቀለድክ ነው። ጥሩ እየተጫወትክ ነው። ምን ካሜራ እየቀረጻችሁ አይደለም? ምን ነገር ማለት እኔ ራሱ ይሄን ጥያቄ ስጠይቅ ማለት ነው ከልቤ ማለት በጣም በቃ ውዝግብ ውስጥ ገብቼ ነበር እና ራሴን ለማረጋጋት ሞክሬ ብዙ ነገር ለማወቅ ሞክሬ ነው አይደለም ወደኋላ መለስ ብዬ ነውና ይኸውልህ ስማኝ አውቃለሁ ስንት አይነት ስራ ያለብን ሰዎች ምን አይነት ነገር ነው እያወራኝ ያለው እግዚአብሔር አቤል ማለት እኔ የምጠይቅን ጥያቄዎች የእውነት ከልብ አስብበት እንድመለስልኝ ነው ፈልገው እቴትዬ ማሰብ እፈልጋለሁ አስብበታለሁ እቴትዬ የምር ለየት ያለ የገቢ ምንጭ የሚያስገኝ ወይ ደግሞ ለየት ያለ ስራ የሚሰራበት ድርጅት አላት ወይ ነው በስሟ? እግዚአብሔር ይመስገን አሁን የላትም። ቢኖራት ግን እኔ በጣም ደስተኛ ነኝ። ወደፊትም እንግዲህ ያው እግዚአብሔር ከረዳኝ እኔ ከፍትላታለሁ ብዬ አስባለሁ እንጂ እስካሁን እንዳሌላት እኮ አንተም እኔም በደንብ የምናውቀው ነገር ነው። ዛሬ ተነስቶ ማለት ጥያቄ ሊሆንብህም አይችልም። ለምን ይሄን ጥያቄ የጠየቀኝ እንዳለ አልገባኝም፣ ግን የሆነ ነገር እንዳለ እየተሰማኝ ነው ያለው። ማለት የሆነ መጠየቅ የፈለግከው ነገር ማወቅ የፈለግከው ነገር እንዳለ ግልጽ ነው። ግን እንዴት አሁን እኔ ይሄ ጥያቄ እንትን የሆነብኝ ማለት እንዴት እናቴ ድርጅት ይኖራታል ብለህ እንዴት ማለት እንተዋወቃለን እኮ በደንብ ታውቃለህ፣ ስለኔም ስላንተ በደንብ አውቃለሁ። እንዴት እንደዚህ አይነት ጥያቄ ልጠይቅ ትችላለህ ብዬ ነው። መልካም እሺ፣ አውቃለሁ። ግን አንዳንድ ጊዜ አለ አይደለ ቤተሰብ የራሱ የሆነ ሚስጥር ሊኖረው ይችላል። ገባህ አይደለ? አንተና እናትህ የራሳቸው የሆነ ሚስጥር የራሳቸው የሆነ እንደዛ ፕራይቬት የሆኑ ነገሮች ሊኖራቸው ይችላል። ያንን በማሰብ ነው እንግዲህ ይህን ጥያቄ ያነሳሁልህ። ዛሬ ብዙ ነገር ነው የምጠይቅህ። ማለት የምጠይቅህ ነገሮች በጠቅላላ እያንዳንዳቸው በኋላ ላይ መልሱን ስለምሰጥ ነው። አንተ የምትሰጠኝ መልስ እሰማለሁ። ከዛ በኋላ ደግሞ ለምን እንደጠየቅኩ እያንዳንዳቸው ስለ ቤቱ ጠይቄሃለሁ። አሁን ስለ እቴትዬ ጠይቄሃለሁ። አሁንም ተጨማሪ የምጠይቅህ ነገሮች አሉ እና እያንዳንዳቸው ነገሮች እኔ ጋር መልስ አላቸው። እኔ እያንዳንዱ የምጠይቀው ነገሮች ማለት ነው። አሁን ስለ ድርጅቱ ታዲያ አንተ ጋር ምን አይነት መልስ ሊኖር ይችላል? እሱን እንደርስበታለን አይሻልም? ተጨማሪ ጥያቄዎች ስላለኝ አንተም መጀመሪያ ጥያቄዎችን ልጨርስ። ሎሎ እውነትህን ነው። መቼም ስትል ኦልሬዲ እንግዲህ የሆነ ነገር እንትን መልስ አለኝ። ያው ያንን መልስ ደግሞ ስትሰማው አንተም የራስህን ነገር እንትን ትላለህ። ገባህ አይደለ? እሺ እንቀጥል እስኪ። ሌላኛው ቤተሰብ ደግሞ እናምጣና እዚህ ጋር እናስገባውና አጎትህን ስለ አቶ መኮንን እናወራ እስኪ። እሳቸውንም እናንሳቸው እስኪ። አጎቴ እንግሊዝ ሀገር ነው የሚኖረው። ግን እንግሊዝ ነው የሚኖረው። እዚህ ጋር ብዙ ማውራት የሌለብንን ነገር ልናወራ ሊሆን ይችላል። ማለት ብዙ ማውራት የሌለብንን ነገር ማለት ነው። ሚዲያ ላይ ባላወራው ደስ ይለኛል። ግን አጎቴና እኔ ብዙም የምንግባባ አይነት ሰዎች አይደለንም። ስፔሻሊ
ከተወሰኑ አመታት በፊት በቃ እኔና እሱ አንተና አጎት አትስማሙ፣ አትግባቡ? ግን ለምን ልጠይቀኝ ቻልክ? ማለት ምክንያቱም ልንገርህ እንችላለን ነገር ማለት ማዘር ሜቢ አላውቅም። ማዘር ከአጎቴ ጋር ለየት ያለ ነገር እኔ እንድታረቅ በጣም በተደጋጋሚ እንትን ብላኛለች እና በዛ ወይ የሆነ የታሰበ ነገር ካለ ሉል በጣም ይቅርታ። ከአጎቴ ጋር በፍጹም በቃ አጎቴ ነው። ሜቢ እሱን አስበ ከሆነ አጎቴ ነው፣ እወደዋለሁ፣ አከብረዋለሁ። በቃ እኔ አሁን ስለመታረቅ ምናምን ነገር ሽምግልና ምናምን አይደለም የመጡት። እስኪ ምንድን ነው ያጋጫችሁ? ማለት በሆነ አጋጣሚ ተጋጭተን ነበር አልክ። ምንድን ነው ሊያጋጫችሁ የሚችለው አንተና አጎትህ? መቼም ያው ከዚህ በፊት ስለተፈጠሩት ነገሮች በሙሉ ታስታውሳለህ። በእናቴ በኩል ላሉት ሰዎችም አባቴን የመፈለግ ሂደት ውስጥም በጣም ብዙ ነገሮች ብቻ ብዙ ነገሮች ተፈጥሯል እና ስለ እንደዚህ አይነት ጉዳይ ከስንት ዓመት በፊት ከአጎቴ ጋር የሆነ ነገር ተጋጭተንበታል። ታውቃለህ። አሁን እዚህ ሚዲያ ላይ ማውራት አልችልም፣ የቤተሰብ ጉዳይ ነው። ግን በእንደዚህ አይነት ቤተሰባዊ ጉዳይ በሆነ ነገር ላይ የማይሆኑ ነገሮችን ሲናገር ወይም ደግሞ የማይሆን ነገር ሲፈጠር በዛ የተነሳ እኔና እሱ ተጋጭተናል። ኦልሬዲ እኔና አጎቴ ካወራን ረጅም ጊዜ ሆኖናል። በቃ በአጭሩ እኔና አጎቴ ካወራን ረጅም ጊዜ ሆኖናል። የጥላችንን መንስኤ ደግሞ ላይክ ፕራይቬት እንደነግርህ ከፈለግ ያው ጓደኛዬም ወንድሜም ስለሆንክ ማወቅ ከፈለግ እነግርሃለሁ። ግን እኔና አጎቴም ካወራን ካለም ረጅም ጊዜ ሆኖናል። በጣም ጥሩ። እሺ፣ ጸባችሁ አንተን ለመጉዳት ወይ ደግሞ አንተን ለማጥፋት ሊያነሳሳው ይችላል አጎቴን? አጎቴ እኮ ነው። እንዴት እንደዚህ ሊያደርግ ይችላል? መቼም የእህቱን ሀዘን አንዳንዴ አጎቴ ነው እንዴት እንደዚህ ሊያደርግ ይችላል ምናምን ብለህ በሰው ልጅ እርግጠኛ መሆን አችልም። ምክንያቱም ከዚህ ቀደም የተፈጠረውን ታውቃለህ። ያሳደገ አባትህ ምን አይነት ሰው እንደነበረ ታውቃለህ። እሱ አይደለ እኮ መልካም ሰው ነበር። ኦልሬዲ እስከ ዕለቱ ያም ሆነ ይኸውልህ አጎትህም ቤተሰብ ስለሆነ ዘመድ ስለሆነ ወይ ደግሞ ስጋ ስለሆነ እንደዚህ ነገር አይፈጽምም ብለህ እርግጠኛ ልትሆን አልችልም አይደል? እና እኔ ጥያቄው ምንድነው ጸባችሁ ወይ ደግሞ ግጭታችሁ ለዚህ ደረጃ ያበቃል ወይ? አንተን ለማጥፋት ሊያነሳሳው ይችላል ወይ? እንግዲህ ውሳኔን ለሱ እንተዋ። እኔ ማለት እዚህ ላይ እኔ ብሆን ስለማላደርገው እንደዚህ ብዬ ልልህ አልችልም። ከባድ ነው ማለት እንደዚህ ያን ነገር አሁን ለምሳሌ እኔ አጎቴን ምንም ነገር አስቀይሞኛልም ምንም ነገር ቢያስቀይመኝም እሱን ለመጉዳትም ለመግደልም ለማጥፋትም የሚደረግ ነገር አድርጋለሁ ብዬ አስቤም አልሜም አላውቅም። ቢኮዝ በቃ ምንም ሆነ ምን ስጋ ነው ገባ። ምንም የፈለገ አይነት ነገር ቢጎዳ እንኳን ስጋ የሆነ ሰው ይቅርና አንድ ቀን አብሮ የበላን ሰው ለመጉዳት ማሰብ ማለት በጣም ከባድ ነው። እሺ አጎቴን ግን ለምንድን ነው ማለት ጥያቄዎቹ ዛሬ እግዚአብሔር እኔን ግራ እያጋቡኝ ነው። ይኸውልህ እኔ ማለት በጣም ምነግርህ ነገር ማለት ነው እግዚአብሔር በሚያውቀው ማለት ነው በጣም ሊያናድደህ ሊያስደነግጠህ ሊያስቆጣ እንደሚችል አውቃለሁ። በደንብ ልብ ብለህ ትኩረት ሰጥተህ እንድትሰማኝ እፈልጋለሁ። አንድ ጥቆማ ደረሰኝ። በደንብ ስማኝ። አንድ ጥቆማ ደረሰኝ። የደረሰኝ ጥቆማ አበበ የት ሊደበቅ እንደሚችል የት ሊወሰድ እንደሚችል ተነግሮኝ እዛ ቦታ ላይ ሄድኩኝ። እሺ፣ እዛ የተጠቆምኩበት ቦታ ላይ ደረስኩኝ። እዛ ቤት ስደርስ ያገኘሁት ሰው ነበር። እዛ ቦታ ላይ ስደርስ ያገኘሁት ሰው በጣም በሚገርም ሁኔታ አስደንግጦኛል። ማለትም መጀመሪያ ላይ ላውቀው አልቻልኩም ነበር፣ ምክንያቱም ማንነቱን ራሱን ለውጦ ስለነበረ። እሺ፣ ራስታ ነበር፣ ፀጉሩን ተቆርጦ ፂም ነበረው። ፀጉሩን ፂሙን ሙሉ በሙሉ ተላጭቶ ሌላ ሰው ነው የሚመስለው። ላውቀው አልቻልኩም ነበር፣ በሂደት ነው ያወቅኩት። እና ትንሽ ካወራው በኋላ ስለዛ ቤት አንዳንድ ነገሮችም ጥቆማ ተሰጥቶኝ ስለነበረ ይሄኛውን ድርጅቱ እያለ የምንጠራው
ወይ ደግሞ ወጣቶችን እየሰበሰበ ከተለያየ ሀገር ከተለያየ ክፍለ ሀገር እያመጣ ለሌላ ዓላማ የሚያሰማራው ድርጅት ከክፍለ ሀገር ወጣቶችን እንዳስመጣ እንዲያርፉ የሚያደርግበት ቤት ያ ነው እና አበበም እዛ ሊደበቅ ይችላል ተብሎ ነበር የሄድኩት። ቦታው ላይ በደረስኩበት ሰዓት እንደነገርኩ ያገኘሁት ልጅ ነው። ከሱ ጋር ትንሽ ካወራሁ በኋላ ማንነቱን አወቅኩት። የዚህ ሰው ማንነት ማን ነው? አበበ ከሆስፒታል ሲያመልጥ ሹፌር ሆኖ የነበረው ሰው ነው። እንዲሁም እኔ የማቲያስ ፍቅረኛ ቤት ናቸው ተብሎ ጥቆማ ከተሰጠኝ በኋላ ከኤልያስ ጋር ከሄድን በኋላ እኛ እየመጣን እንደሆነ ሰምቶ ሲያመልጥም ከዛ ድጋሚ ይዘው ያመለጠው እሱ ነበር። እንደተባለውም ደግሞ እዚህ አሁን ጥቆማ ተሰጥቶ የሄድኩበት ቤት አበበን ይዞት ሄዶ ነበረ። ነገር ግን ሊያ መታ እንደወሰደችው አበበን ተናገረ። በዛው አጋጣሚ እዛው ቤት ውስጥ ባለውበት ሰዓት አንዲት ሴት ልጅ ገባች። እያንዳንዱን ነገር ነው ማስረዳ። ያው ቪዲዮ መመልከት አይቀር ማሳያ አለው ነው ቪዲዮ እያንዳንዱን ዘመን ነው። ሴቷ ገባች። ልጅ ስትገባ ሳገኛት በጣም ጮኸች። ማናችሁ? ቤቴ ነው ገለመኔ ብላ አለች። ከዛን ስናወጣጣት የሚመጡትን ወጣቶች እሷ እዛ ቤት ውስጥ ትሪት እያደረገቻቸው እንደምትሸኝና እንዲሁም ደግሞ ላለቃቸው ልጃገረድ ኮረዳዎችን እንደምታቀርብለት ሲመጣ ልጃገረድ ኮረዳዎችን ይፈልጋል እንደምታቀርብለት ከነዚህ ለዚህ ዓላማ እያሉ ከሚያመጣቸው ሴቶች ለማን ላለቃቸው ማን እንደሆነ እነግርሃለሁ። በዚህ ሁኔታ ውስጥ እያለው በጣም አስገራሚ ሁኔታ ስም ተነገረኝ፣ ያለቃቸው ማን እንደሆነ ምናምን ነገር እና ድርጅቱ ምን አይነት ስራ ነው የሚሰራው ሲባል ወጣቶችን እያመጣ ከክፍለ ሀገር ስልጠናዎችን እየሰጠ 1 ለ5ም 1 ለ10ም እያደራጀ ማሽኖችን ምናምን እየገዛላቸው በሀገራቸው ላይ ስራ እንዲጀምሩ የሚያደርጋቸው ግብረሰናይ ድርጅት ነው ተባለ። በጣም ብዙ ብራንቾች አሉት እዚህ ኢትዮጵያ ውስጥ። መነሻው ከእንግሊዝ ነው ተብሎ ተነገረኝ። መልካም ነሽ ብዬ ሰማሁ። ከዛም ቤት ውስጥ ያለው ነገር እንዲፈተሽ ምናምን ባረኩበት ሰዓት አንድ ወረቀት ሰነድ አገኘሁ። ይህ ሰነድ የድርጅቶቹ በጠቅላላ የውክልና ሰነድ ነው እና እዛ ሰነድ ላይ ያየሁትን ነገር ማመን ያቃተኝ። ይኸውልህ ልብ ብለህ ስማኝ አቤል፣ ይሄ ነገር በጣም በጣም ሁላችንም ያስደነገጠ በሰዓቱ ሁላችንም የምንገባበት ቦታ እስኪጠፋን ድረስ ነው እንትን ያልነውና በጣም ተቆጥቼ ነበር። በጣም ተናድጃለሁ። በጣም ደንግጬ ነበር በሰዓቱ። እዛው ላይ የድርጅቶቹ ባለቤት በጠቅላላ ውክልና የሰጡት ሰው ስም ዝርዝር አለ እና የድርጅቱ ባለቤት ከላይ የሰፈረው በጣም በሚያስገርም ሁኔታ አቤል የቴትዬ ስም ነው። የማን የቴትዬ ስም ነው ስልህ የእናትህ ስም ነው እያልኩ ነው። ይኸውልህ ልዑል ዛሬ አቤል ቀልድ ይዘህ ነው መሰለኝ። ይኸውልህ ስማኝ፣ በደንብ እንድሰማኝ እፈልጋለሁ። አሁንም ፋይሎቹ አሉ እጄ ላይ ያወራለሁ ስለ እናቴ ነው መሰለኝ አይደለ? ፋይሎቹ አሉ እጄ ላይ፣ በደንብ ስማኝ። ገና አውርቼ አልጨረስኩም። ስለ የትኛው ድርጅት እያወራ እንዳለ ገብቷል ግን እኮ ስለምን አይነት ድርጅት እያወራሁ እንዳለ አውቃለሁ፣ በደንብ አውቃለሁ። እና ታዲያ በምን አይነት መንገድ ወይስ በምን አይነት ምክንያት ነው? ቅድም ነግሬሃለሁ። ይሄንን ነገር ስነግርህ እኔ ያገኘኋቸው መረጃዎች ስነግርህ በጠቅላላ ልትናደድ ልትቆጣ ትችላለህ። ለምን ይሄ የሚያስቆጣ ነገር እኮ አለ። በቃ የሆነ ነገር በቃ የሆነ የተሳሳተ ነገር አለ። ምንም እንትን የሚያስቆጣ ነገር እኮ የተሳሳተው ነገር የተሳሳተው ነገር ምን እንደሆነ ነው በኋላ ላይ እንደርስበታለን። በደንብ ስማኝ። የተሳሳተ መልህ እኮ በቃ የሆነ ሰው በምንም አይነት ታምር ማዘል ከሀገር ወጣ ማጣቅ በሆነ ታውቃለህ። እንዴት ነው በእንግሊዞች ስማኝ። በነገራችን ላይ አቤል ሰነዱ ኦሪጂናል ትክክለኛ ህጋዊ መሆኑን አረጋግጠናል። እንዴት? እኛም በጣም ግራ ገብቶን ነበረ። ሰነዱ ግን የእውነት እርግጠኛ ትክክለኛ መሆኑን አረጋግጠናል። ስማኝ እዛው አንዴ ካሜራው ነው። ይኸውልህ አቤል ካሜራው መጥፋትም የለበትም። ካሜራው ይጥፋ። ካሜራው መጥፋት የለበትም አቤል። እኔ ስማኝ በደንብ
ምንድነው የምሰማ? ስለምን ጉዳይ ነው ልሰማ የምችለው? እናትህ እስካሁን የምንከታተላቸው እስካሁን የምናውቃቸው እንደዚህ አይነት ወንጀሎች እንደዚህ አይነት የሚጨማለቁ መስማትም ማየትም የሚሰቀጥጥ ነገር ውስጥ አለችበት ነው እያልከኝ ያለው? ድርጅቱ በሷ ስም ነው እያልኩ ነው ያሉት። ጭራሽ ድርጅቱ በሷ ስም ነው። አልጨረስኩም ግን ንግግሬን በነገራችን ላይ አልጨረስኩም። ኧረ ወይኔ አቤል ተረጋጋ፣ ተረጋጋ። ኧረ እኔ ልታሳብዱ ነው? ኧረ በእግዚአብሔር እንደ አቤል እሺ። ኧረ ኦሪጂናል ዶክመንት አገኘ? አዎ ኦሪጂናል ዶክመንት ነው ማለት ትክክለኛ እውነተኛ ዶክመንት ነው። እዛ ቤት የተቀመጠ የነበረው ግን ኮፒ ተደረገው ነው። ግን ስማኝ በደንብ እንዴት ነው ተሰማሉ? አሁንም አልጨረስኩም። እኔ እየሰማኝ ነው አቤል፣ እየሰማኝ ነው። ይኸውልህ ሂደቱን ለማጣራት ሁኔታ እንዴት እንደዚህ አይነት ነገር ሊፈጠር እንደቻለ ለማወቅ ያደረኩት ነገር ምንድነው? እዛ እንትን ላይ ውክልና የተሰጠው ሰው እንዲመጣ ነው ያደረኩት። ወዲያውኑ እንዲያስመጡት ነው ያደረኩት። የሰማኝ ነው። በጣም የሚገርመውን ነገር ደግሞ እዚህ ጋር ልንገርህ። ውክልና ከተሰጠው ሰው ውጪ እሱ በተጠራበት እሱ ጋር አብራ የመጣችው ያክስት ልጅ ነበረች። አዎ እኔ እንደውም አላወኳትም ነበር። እነ ሚኪ ምናምን ናቸው ያወቋት። እኔ አላውቃትም ሲጀምር፣ ምክንያቱም በስራ ምክንያትም በምንም ምክንያት ቢዚ ስለመሆን አይቻትም አላውቅም ነበር። እነ ሚኪ ግን በደንብ አስታውሷት። ይኸውልህ ኧረ እኔ ላብድ ነው አቤል፣ በእግዚአብሔር። አዎ ምን ሊሰማ እንደሚችል እኔ ይገባኛል። ምንም ነው እየተሰማኝ ያለው። በቃ ምንም ነው ማሰብ የማልችለው በዚህ ሰዓት። ምንም ይኸውልህ ነገሮችን ለማጣራት ሞክሬ ነበረ በጣም በሚገርም ሁኔታ እንዴት ይሄ ሁላ ነገር ሊሆን እንደቻለ በጣም በተደጋጋሚ ሁኔታ ስጠይቅ ሳጣራ ኢቭን እቴትዬ ማለትማ እናትህ ይህንን ድርጅት ሙሉ በሙሉ እየሄዱ በሆነ ጊዜ ላይ እየሄዱ ይጎበኛሉ። ሲጎበኙ የምታስጎበኛቸው እቺ ያክስት ልጅ ነች። እና እንዴት ነው ይሄ ሁላ ነገር ሊሆን የቻለው ብዬ በጠየኩበት ሰዓት ምን አባቱ እንደሆነና ይሄ ሰውዬ ውክልና የተሰጠው ለምንስ ለሱ ውክልና ሊሰጠው እንደቻለ በጠየኩበት ሰዓት በጣም በሚያስገርም ሁኔታ አቤል ያጎተ መኮንን ይህ ባለቤቱ ወንድም ነው ውክልና የተሰጠው። አረ በፈጣሪ በፈጠረ በቃ ማለት ነው ነገሮች የተወሳሰቡ። አዎ ነገሮቹ በጣም የተወሳሰቡ ናቸው ከሚባለው በላይ አንተ ለራሱ ስታስረዳኝ በጣም የተወሳሰበብኝ እናት ድርጅቱ በላት ያክስቴ ልጅ የድርጅቱ እንደገና አጎቴ ምንድነው ይሆነ ያለ? ይኸውልህ አቤላ እኔም በጣም ግራ ገብቶኝ እንዴት ነው ይሄ ሁላ ነገር እንደዚህ ሊፈጠር የቻለው ይሄ ነው ሳጣራ የነበረው። ኢቭን ውክልና የእናት ድርጅት እንኳን ቢሆን ውክልና ከአቤል በላይ ከልጅ በላይ ለማንም አይሰጥም። አንተ ማን ስለሆንክ ነው ውክልና የተሰጠ ስለው እኔ የአቶ መኮንን የባለቤቱ ወንድም ነኝ። ይሄ ድርጅት የተቋቋመው እንግሊዝ ሀገር ነበረ። ግብረሰናይ ድርጅት ነው። ኢትዮጵያ ውስጥ እንደዚህ ተቋቁሞ እንደዚህ እየሰራ ይገኛል። የድርጅቱ ባለቤት ትክክለኛ ባለቤቱ አቶ መኮንን ነው፣ አጎት ነው። ነገር ግን እህቱን ስለሚወዳት በእህቱ ስም ነው ሁሉም ድርጅት ያለው። እስኪ አንድ ጥያቄ ልጠይቅህ። ያጎተ ባለቤት እንግሊዝ ሀገር ሞታለች አይደል? ሞታለች። ይሄን አታውቅም? ሞታለች አልሞተች አልሰማሁም። ያጎተ ባለቤት እንግሊዝ ሀገር እንደሞተች አልሰማህም? አልሰማሁም። እዚህ ያለ እንደምትኖር የምትኖረውማ እንግሊዝ እንደነበረች ነው ወንድሟም የተናገረው።
የሆነ ሰዓት ላይ ትመጣለች። ኢቨን ውክልናው እሷ ጋር ነበረ። እሷ ነበረች ተወክላ የምትሰራ የነበረችው። ነገር ግን ታማ ወደ እንግሊዝ ሄደች። አስክሬኗ እንኳን መጥቶ እዚህ አልተቀበረም። ወንድሟ እንኳን እንደተናገረው ከሆነ አጎተ መሞቷን ብቻ ነው የነገረኝ ያለው እና አስክሬኗ እንኳን ከእንግሊዝ ወደዚህ እንዳልገባ ነው የተናገረው። እንግዲህ እኔ ገና ብዙ የምሰማው ከአንተ ማወቅ ያለብኝ ነገር ሊኖር ይችል ይሆናል። ግን ደግሞ ስለ አጎቴ ወይም ደግሞ በአጎቴ በኩል ስላሉ ሰዎች እኔ ምንም ስለነሱ ማውቀው ነገር የለም። ምክንያቱም በቃ አጎቴን ለአንዴና ለመጨረሻ ማውራት ያለብን ነገር አውርተን እኔና እሱ ዘግተነዋል። በቃ ከኔ ጋር ማውራትም መነጋገርም መተያየትም እንዳሌለብን ማውራት ባለብን መንገድ አውርተን ጨርሰናል። አሁን ምን እያልከኝ እንዳለ እንግዲህ የገዛ የአጎቴ ሚስት እንኳን ሞታም ከሆነ ለምን እንዴት ከእናቴ ልሰማም እንዳልቻልኩ አላውቅም። እንግዲህ ያው ተቀብራለች ከተባለ ወይም ደግሞ እንደዚህ ሞታለች ከተባለ እውነት ነው፣ ሀዘን ነው። የፈለገ ነገር ቢሆን እኔ መስማት ነበረብኝ። ሄጄም የትም ቢሆን መቅበር እንዳለብኝ ግልጽ የሆነ ነገር ነው። ግን አስክሬኗ ወደ ኢትዮጵያ እንዳልመጣ ለወንድሟም ራሱ በቃ እንደሞተች በሽታዋ እንደጠናባትና እንደሞተች ነው የተነገረው። ሉል እውነቱን ለመናገር ተረጋግቼ ላውራክ የሞከርኩ ያሉት ግን ጭራሽ በቃ ማለት አይምሮዬ ሙሉ ለሙሉ ስለ እናቴ ነው እያሰበ ያለው። ይኸውልህ አቤል፣ እና አሁን እኔ የምፈልገው ይሄን ካሜራ ቆርጬ እጄ እናቴ ማግኘት ነው የምፈልገው። ተረጋጋ፣ እሱንም ታደርጋለህ። እናትንም እናገኛታለን። ሲጀምር አንድ ላይ እናትን ማውራት ያለብን ማናገርም አለብን። ሌላው ገና ብዙ ማለት እኔ ብዬ ልንገርህ አቤል፣ እኔ ራሱ እንደዚሁ እንዳንተ ነበር ውስብስብ ያለብኝ። ይሄ እኮ መወሳሰብ እኮ አለም ላይክ ምንም ነገር እንዴት ይሄ ሁላ ነገር ከአቤል ቤተሰቦች ውስጥ ሊኖር ይችላል? እንዴት ይኖሩበት እንደማይችሉ ሹር እንዴ አይኖሩበትም ጭራሽ። አይወለ የአክስት ልጅ ራሱ ተና መሰከረች እኮ ምን እንዳለች ልንገርህ። ማንም ሰው ሊመሰክር ይችላል። ምን እንዳለች ልንገርህ። ሰማኝ እናቴ እዛ ድርጅት ውስጥ ልትኖር እንዴ እየሄዱ የፈለገ ነገር ሊባል ይችላል። አንድ ነገር ልንገርህ፣ እቴትዬ ምን እንደሚሰራላት ታውቃለች። ምክንያቱም አንተ ምን ኖሯት ነው ድርጅት የምትገነባ? እኔ አንድ ነገር ነገርኩህ እኮ እሷ አይደለችም የገነባችሁ። ያገኘሁት ምላሽ ይኸውላ ነገር የከፈተው ምን ያለው አጎትህ መኮንን ነው። ነገር ግን በእናቱ ስም ነው፣ በእናትህ ስም ነው፣ በእህቱ ስም ማለት ነው ሁሉንም ነገር ያደረገው። ሌላው ድርጅቱ ያጎትህ ነው፣ ግን ስሙ ደግሞ በእናትህ ነው የተሰራው። እያንዳንዱ ነገር የባለቤትነት ስም ውክልና ሰጪም ጭምር እናትህ ናቸው። እየሄዱ ይጎበኙታል አልኩህ እኮ። እየሄዱ በሆነ ጊዜ ይጎበኙታል። ሲጎበኙት የምታስጎበኛቸው ይቺ ያክስት ልጅ ነች። ሌላው ደግሞ ያክስት ልጅ ራሱ ጠልቃ የምታውቀው ነገር የለም። ይኸውልህ የሚባሉት ምን እንደታቀደ እነዚህ ሰዎች መጥተው ስልጠና የሆነ ሰዓት ከሀገር ቤት እንደዚህ ቤት ምናምን መግዛት እፈልጋለሁ ብሎ ለእናቴ እንዳወራት አይሪመምበር ግን እቤት ምናምን ከዛን እኔ ከሱ ጋር ምንም ነገር መነካካት ስለማልፈልግ ምንም ነገር እንዳታረሽብኝ ምንም የማውቀው ነገር የለም ብያት በእንደዚህ አይነት መንገድ እንትን ብለናል። ግን ደግሞ እሱ መግዛት እንደሚፈልግ የሆነ ኢንፎርሜሽን ነው የደረሰኝ። በዛ ዙሪያ ላይ ምን ይሆን ቤት መግዛትና እንግዲህ ድርጅት መገንባት ኢዝናት ኢዚ በቃ እንደዚህ እንደ ቀልድ ነገር ድርጅት ይገነባል ማለት አይደለም። እኔም የደረሰኝ ኢንፎርሜሽን ላይክ እኔ እንኳን ባልሰማ ብራዘር ይነግረኝ ነበር። ብራዘር ባይነግረኝ ሲስተር ትነግረኛለች። ይሄ ሁላ ነገር እኮ በድብቅ ያለ ነገር እኮ ነው አቤል፣ በድብቅ ያለ ነገር ነው። ለማስታወስ እየሞከርኩኝ ነው ከእናቴ ጋር እንደ አጋጣሚ እንኳን ስለ አጎቴ ያወራናቸው ነገሮች በቃ እያነሳው ነው። እኔ ስለ አጎቴ አይመለከተኝም። እኔ አስፈላጊ ከሆነ ለምን አይገሉትም? አይመለከተኝም። እኔ አንድ ነገር ልንገርህ፣ በጣም በሚገርም ሁኔታ ማለት ነው የእውነት አንድ ነገር ልንገርህ፣ ነገሮችን ወደኋላ መለስ ብዬ ስለ አጎቴ ማንነትና በአጎቴ ዙሪያ ያሉ ሰዎችን ለማጣራት እየሞከርኩ ነበር። እሺ ቅድም እዚህ አሁን እየኖርክበት ያለበት ቤት ያኔ ስትከራይ ያኔ ስትገባ እንዴት እንደገባ ጠይቄያለሁ። ጥያቄን አንስቻለሁ። በአጎቴ ዙሪያ ያሉ ሰዎችን እነማንነታቸውን እያጣራሁ ነበር። ይሄን 3-2 ቀን
በጣም በሚገርም ሁኔታ በዚህ ዙሪያ ነበር ሰራ የነበረው። ራሴን ወጥሬ ማታ እንኳን ሳልል ፋይል እንደዚህ እያገላበጥኩ እንቅልፍ እንኳን አጥቼ ሰራ የነበረው ይሄንን ጉዳይ ነበር ማለት አንተ እያልክ እየኖርክበት ያለበት ቤት በራሱ አቤል ብታምንም ባታምንም ላንተ በሴታፕ አመቻችቶ ነው ላንተ የተሰጠ። በደላላ ነው የገባው አውቃለሁ። ነገር ግን እነዛ ደላሎች ለአቤል የሚሆን ቤት አለ ተብሎ ተነግሯቸው ነው አንተ ቤት እየፈለክ እንደነበር ስላወቁ እኔ እኮ ሰፈር መርጬ እኮ ነው እንጂ ያውም መርቀት ካለህበት አካባቢ ለደህንነት ሲባል ርቀት ሰፈር መርጠህ ነው አንተ። አዎ እኔ መርጬ ሰፈር ሄጄ ደላላ ፈልጌ ነገርኩ። ያውላ በጣም በሚገርም ሁኔታ ሴታፕ ተመቻችቶልህ ነው ደግሞ። እሺ ለምን ሴታፕ? በጣም ጥሩ ባለቤቷ ሴት ነች ለምናምን መታለች አይደለችም። አቶ አበራ ይባላል የቤቱ ባለቤት፣ ትክክለኛ የቤቱ ባለቤት። ሚስቱ ልትሆን ትችላለች። አቶ አበራ ማንነቱን እያጣሩ ነበር። አቶ አበራ ማንነት ሳጣራ በሚገርም ሁኔታ የአቶ መኮንን የቅርብ ጓደኛ መሆኑን አውቃ። ቅድም ጥያቄን ካደመጥከኝ አንተን ለማጥፋት ሊያነሳሳው ይችላል ግጭታችሁ ብዬ ነበር። አረ በቃ ሉሉ በቃ እልህ ምንም በቃ ብሎ ነገር የለም። ስማኝ ምንም በቃ ብሎ ነገር የለም። በጣም ብዙ ማወቅ የምፈልገው ነገር አለ ከኔ። አልችልም ሉሉ። እልህ አቤል ግዴታ ነው ይሄንን ነገር መስማት። ለሁሉም ነገር የሚፈጠረው እያንዳንዱ ነገር ለመዘጋጀት ስላለበት ግዴታ ተሰማኛለህ። ከዚህ በላይ ምን ሊፈጠር እንደምንችል አናውቅም። ከዚህ በላይ ምን ልናገኝ እንደምንችል አናውቅም። እኔ ምን አይነት ግጭት እንዳላችሁ አላውቅም ከዚህ ሰውዬ ጋር። ነገር ግን በጣም ሲዘጋጅበትና አንተን ይሄን ሁሉ ዓመት በአንተን ለማጥመድ ወይ ደግሞ አንተን ሲቆጣጠር እንደነበር ነው የተረዳሁት። አንድ ነገር ልንገርህ፣ ያንን ቤት በዛ መልኩ በቃ የቤት ኪራይም ራሱ ግድ ሳይኖራቸው የቀረበ ምክንያት ማለት ነው አንተ እዛ ቤት ውስጥ በመግባትህ ለነሱ ተመችቷቸዋል። ምክንያቱም የሊያ መምጣቱ ሊያ ከዛ በኋላ የመጣች ሴት ነች አይደለ? እዛ ቤት በገባህ በተወሰነ ጊዜ ውስጥ ዘበኛ ምናምን ተብሎ ጥበቃ ምናምን ተብሎ መጣለህ። አንተ በሌላ እንትን ልትል ነበር። እስኪ እንዴት ነበር አበበ የገባው? በትክክለኛ አበበ የገባበት ከዚህ በፊት እዚህ የነበረ ምናምን ዘበኛ ለተበለ ነው አይደል? የተሰጠህ ጎበዝ ነው ምናምን ተበለ ነው አይደል? ነው አይደለም? ቤቱን ስከራይ በቃ እዛ አካባቢ ወይም ደግሞ ቤት ውስጥ ሰርቪስ ነገር ነበር። ሰርቪስ ውስጥ የሚኖር ሰው አለ ተባልኩ። እነሱ መውጣት አለባቸው በቃ ቢኮዝ ፕራይቬት አስፈላጊ ስለሆነ። ግን ጥበቃው ሊያስፈልግ የሚችል ከሆነ በጣም ስነ ምግባር ያለው መልካም ልጅ እንደሆነ ሳይሆን ፊዚካሊ በጣም አምብል ነገር ነው። ምንም እኔ እሱን እንድጠራጠርም ረብ እግዚአብሔር እሱን ሌላ ነገር እንዳስብበት የሚያደርገኝ አንዳችም ነገር አልነበርም እና በቃ በነገርኩ መንገድ ነው ቢሆንልህ ምናምን ሲባል እሱም ስራ አጥቶ ምናምን እንትን ከሚል ምናምን በቃ ችግር የለውም ጥሩ ሰው ከሆነ እኔም ቼክ አደርገዋለሁ ለተወሰነ ጊዜ ይቀመጥ ካልሆነ ብዬ ነበር። ላይክ የመጀመሪያውን 6 ወር አየሁት። በጣም መልካም ልጅ ነው። አመት መልካም ነቅ። ከዛ በኋላ በጣም አይነት ነገር ስለሱ አስቤ አላውቅም። እሺ በጣም በሚገርም ሁኔታ ይሄ ነገር ስላበበ አንተ ቤት እንዴት እንደገባ ዛሬ ነው በስተክል ያወራነው አይደለ? ከዚህ በፊት ግን ሲዋሽኝ የነበረው ነገር ቢያንስ ለዛ ነገር ምላሽ አልሰጠኝም ነበር። ምላሽ ሰጠኝ ቢሆን ኖሮ ቀድመን እናቅ ነበር። ምክንያቱም አንዷ የእናንተ እዛ ሰፈር ላይ ተከራይታ መኖር የነበረች ሰላም የተባለች ልጅ ወይ ደግሞ ለአበበ ፍቅረኛው ነኝ የምትል ሴት እሷ እንዳስገባቸውና ብዙ ነገር ተቀበጣጠሯል። እያንዳንዱ ነገር ሲጀምር አበበ ሲነግረን የነበረው በጠቅላላ ውሸት መሆኑን ወቅ እያንዳንዷን ሴታፕ እኔ አንድ ነገር ልንገርህ፣ ይሄንን ነገር ያደረጉትም አበበ ከጅምሩ ጀምሮ እናንተ ቤት እንዲገባ የተደረገው አንተ ጋር እዛው እንዲቀር የተደረገው ሆን ተብሎ ታስቦና ታቀዶበት ነው። ማንም ሰው ገንዘብ አልከፈለውም፣
ሊያን እዛ ቤት እንዳስገባት እንደዚህ ብር ለከውልኝ እንደዚህ አድርገውልኝ ምናምን የሚል ውሸት፣ እያንዳንዷ ታሪክ ውሸት ነች። አበበ እስካሁን የነገረ ነገር ጠቅላላ ውሸት ነው። በጣም በሚገርም ሁኔታ አበበ የእነ አቶ መኮንን አባል ነው ከመጀመሪያውን ጀምሮ። ያልቻልኩም ሎላ ይኸውልህ እኛን ከማቲያስ ጋር ካመለጠ በኋላ ራሱ የማቲያስ ፍቅረኛ ቤት ሄደን ካጣነው በኋላ ራሱ እዛ አሁን የነገርኩ ቤት ጥቆማ ተሰጠኝ የሄድኩበት ቤት ከገባ በኋላ ከተደበቀ በኋላ በሚገርም ሁኔታ ልጅቷ እዛ እንደነበረ ተናግራ ኢቭን ያጎተ ሚስቱ ወንድም አሁን ውክልና ነው የድርጅቱን ውክልና የተቀበለው እዛ ቤት ሄዶ አግኝቶት እንደነበረ አበበን ጭምር ተናግሯል። ከዛ በኋላ ሊያ መጣ እንደወሰደችውም ጭምር ተናግሮናል። ይሄ ሁላ ነገር ጥልፍልፉ ማንም ጋር አይደለም አጎተ ጋር ነው ያለው። ይሄ ሁላ መንስኤ ይሄ ሁላ አንተን እንደዚህ አይነት ነገሮች ለመክተት ሲሯሯጡ የነበሩት የገዛ ቤተሰቦች፣ የገዛ ዘመድህ፣ የገዛ ስጋ ነው። ምን ልበልሽ? አሁን እኔ የምፈልገው እናቴን አግኝቼ ያለውን ነገር ማጣራት፣ እሺ ግድ ነው። እሱ ከእናትህ ጋር እናወራለን። ጀምር ብቻህን ማወራለህ። እኔም ከጎን ሆኜ ነው እናትህን እቴትዬን ማውራት የምፈልገው። እኔም ነገሮች እንደዚህ ነበር ድብልቅልቅልቅ ያሉብኝ። ነገር ግን እቺን 3 ቀን ስሰራ የነበረው የእውነት በቃ ይሄ ነገር እንዴት ነው ምንድነው ብዬ ነበር ስፈታፍት የነበረው። ወደኋላ መለስ ብዬ ሳጣራም ስለ ቤቱም እያንዳንዱ ነገር ስለ አበበም ሁሉን ነገር ያወቅኩት ሁሉን ነገር የሰማሁት ከዛ በኋላ ነው። ለዛ ነው ጻባችሁ አንተን ለማጥፋት የሚያደርስ ነው ወይ ብዬ ጥያቄ ልጠይቅህ የቻልኩበት ምክንያት። ይኸውልህ እኔ አሁንም ቢሆን መልሴ በዚህ ደረጃ እኔ ላይ ክፋትንም ሆነ እንደዚህ እኔ ለመጉዳት የሚያስብ ሰው ከቤተሰብም ሆነ ከውጪ ሊኖር ይችላል። በየአጋጣሚዎች የሚነሱ የሚያዙ ኬዞች አሉ። ምን የሚባሉ ትላልቅ ድርጅቶችንም እስከዛሬ ያልነካካናቸው ወይም ደግሞ ያልደረስንባቸው ያልተነካካናቸው ድርጅቶች የሉም። ፕራይቬት እንትን ሊባል ይችላል፣ አንተም የምታውቀው ነውና ከቤተሰብ ግን አሁንም ደግም የምለው አሁን እኔን እንደዚህ መቀመቅ እስከ ማውረድ ደረጃ ጥላቻ በየትኛው ክፋቴ ምን በሰራሁት ምን ባደረግኩት እኔ ልለው የምችለው ነገር የለም። ራሴን በጣም እየተቆጣጠርኩ ነው ያለሁት። ሚዲያ ላይ ነኝ። ተገቢ ያልሆነ ነገርም ላለመናገር አጎተ ብየውንም ላይክ እሱም ማግኘት ማውራት የሚቻል ቢሆን ኖሮ በምን አይነት መንገድ ማውራት እንደምችል እኔ ነበር የማውቀው። ግን ያለበትን ቦታ መቼም መድገም አይጠበቅብኝም። እሱ እንግሊዝ ሆኖ እኛ እዚህ ሆነን እሱን አግኝቶ ምንም ነገር ማድረግ የምችልበት አይነት ሁኔታ ላይ አይደለም። ማግኘት የምችል ቢሆን ኖሮ ግን ብዙ መናገርም ማድረግም የምፈልገው ነገር ነበር እና እሺ በቃ ለማንኛውም ራስን ለማረጋጋት ሞክር። ያለውን ነገር ያው በሂደት እያንዳንዷን ነገር የማጣራት ስራ እንሰራለን። እኔ የደረስኩበትን ነገር እንድታቅ ስለፈለኩ በቃ ይሄን እውነታን አውቃህ ከዚህ በኋላ የምትሰራውን ነገር ምን እሰራለሁ? በጥንቃቄ ሁሉ ነገር ማድረግ አለብን። ምንድነው የምሰራው? ትሰማኛለህ? ምክንያቱም አጠገባችን ያለ ሰው መሀላችን ያለ ሰው ነው ይሄን ለነገር ያለው። ይሄ ሁሉ ነገር ሆኗል ማለት እኮ እኔ ካልታሰርኩ እናቴ ናት የምትታሰረው። እኔ አለው በቃ ምንም እኮ አሁን ይኸውልህ ስማኝ፣ እዚህ ጋር ምን አይነት ስራ እየተሰራ እንደሆነ ምናምን ነገር እኔ እቴትዬ ታውቀዋለች ብዬ አልገምትም።
አላቅም። እየሄደች ትጎበኘዋለች ብለኛል። አዎ እየሄደች ትጎበኛለች። የምትጎበኘው ግን ከላይ ነው። ድርጅቱ የሚሰራውን ከላይ ነው እንጂ ዲቴል ወደ ውስጥ ገብታ የምታውቀው ነገር የለም። እኔ ከአሁን ድጋሚ ማንሳት ይሆንብኛል እንጂ እቤት መሬት መግዛት እፈልጋለሁ ብሏል አጎት ስትለኝ ስለሱ እንድታነሽብኝ አልፈልግም። ስለ አጎቴ ምንም አይነት ነገር መስማትም ማወቅም አልፈልግም። መግዛት አይደለም ምንም ማድረግ ይችላል፣ አይመለከተኝም። በቃ እንደዛ ብዬ ወሬ ዘግቼባታለሁ። መሬት ማንኛውም ዲያስፖራ እንደሚያደርገው ደግሞ ማንኛውም ሰው ከሀገር ሲወጣ ከዚህ ሀገር ቤት መግዛት ይፈልጋል። ሰው በቃ ላይ ግዛት ምንም ሌላ ምንም የተፈጠረ ነገር አለም ብዬ አላሰብኩም። ምንም ነገር አልተጠራጠርኩም። እንደዛም ደግሞ ቤት ሊገዛ ነው ብላ ነገረችኝ እናቴ። አጎት ድርጅት ሊከፍት ነው ብላ ማትነግረኝ ምንም አይነት ምክንያት አይኖርም። አንደኛ፣ ሁለተኛ ደግሞ በእሷ ስም ድርጅት እስኪከፈት ድረስ ሄዳ እስቲ እሱን እንግዲህ የቴቴ ጋር ስንደርስ ያለውን ነገር የምናወራ ይሆናል። አይሻልም? እሺ። በዚህ ስሜት መቼም አይደለም ስንሄድ አይደለም የምንሄደው። በጣም በተረጋጋ መንፈስ ነው መሄድ ያለብን። የምትሄድ ልውል እኔ ላብድ ነው በቃ ምንም ነው አሁን እኮ ምንም ነው ማሰብ። በዚህ እህቴ የምላት ያክስቴ ልጅ አለች፣ በዚህ በኩል አጎቴ፣ በዚህ በኩል እናቴ። በስመ አብ ምንድን ነው እንዴ? እሺ ራስን አረጋጋ። በቃ ራስን አረጋጋ። አውቃለሁ በጣም ያስቆጣል፣ ያናድዳል፣ ስሜታዊ ያደርጋል። ቅድም ብያለሁ፣ ግን ራስን አረጋጋ። ራስን ለማረጋጋት ሞክር። ቪዲዮን ላቋርጦ ይመስለኛል አይደለ? ከዚህ በላይ ሄድ ያለብን አይመስለኝም። ፕሮግራሙን ዝጋዋል። ውድ የነበልባል ቤተሰቦች ያው እሱ ባስጀመረው ቪዲዮ እኔ ልዝጋው። ያው ስሜቱ ቢረበሽ ስሜቱ ቢታወቅ ወር ደግሞ እንደዚህ ቢቆጣ ግራ ቢጋባ አይገርምም። ሁላችንም የተሰማን ስሜት ይሄ ነበረ። እኔ በጣም ደንግጬ ነበር ያየሁት ሰዓትም እንግዲህ እሱም ደግሞ ይህን ነገር ሲሰማ ስለ እናቱ ነው፣ ስለ አጎቱ ነው፣ ስለ አክስቱ ልጅ ነው፣ ስለ ቤተሰቦቹ ነው የሁላ ነገር እና ኢቨን በዙሪያው ይህን ሁላ ዓመት በዙሪያው እያንጃበቡ እንደነበረ በተለይ አጎቱ በዙሪያው ይህን ሁላ ዓመት እያንጃበበ እንደነበረ ከመጀመሪያው ጀምሮ ቤት ከመከራየት ጊዜ ጀምሮ የነበረው ነገር በጠቅላላ እንግዲህ እዚህ ነገር ውስጥ ይከተኛል ብሎ አያሰብም። ነገር ግን እዚህ የማይረባ ነገር ውስጥ እንዲገባ አድርጎታልና ስሜት ሊሰማው እንደሚችል ያው እንግዲህ ሁላችንም እንረዳዋለን። ስለዚህ እስኪ ወደ እናቱ ጋር እንሄዳለን። አረጋጋውና እናቱን ሄደን የምናናገርበት ሁኔታ ያለውን ሁኔታ ምናምን ነገር የምናጣራበት ሁኔታ ይኖራል ማለት ነው። አብራችን ስለነበራችሁ ከልብ እናመሰግናለን። ውድ የነበልባል ቤተሰቦች እስኪ ቀጣይ ላይ ከእናቱ ጋር ስናወራ ምን ይፈጠራል የሚለውን አብራችሁን ቆይታችሁ በጉጉት እንድጠብቁኝ ጋበዝኳችሁ። አዲስ ናችሁ ካላችሁ ይህንን ነበልባል የተሰኘ የዩቲዩብ ቻናል ሰብስክራይብ እያደረጋችሁ ወንድማችንን ማበርታት ማጠንከር አለንልህ ከጎን ማለታችሁን አትርሱ። እንዲሁም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ ጻፉለት። እስኪ ምን ተሰማችሁ? አበረታቱት። ይህንን ልጅ ጠንክር፣ አለን ከጎን ነን፣ የኛ ጸሎት የኛ ዱዓ ካንተ ጋር ነው ብላችሁ ሁሌም አብራችሁት እንደሆናችሁ ሀሳባችሁን ግለጹለት። እንዲጠነክር አቤል ቪዲዮን ላይክ እና ሼር እያደረጋችሁ ለብዙ ሰው ጋር እንድታደርሱለት እፈልጋለሁ። ምክንያቱም የእሱ ታሪክ ብዙውን የሚያስተምር ብዙዎችን የሚመክር ነውና አቤል በራሱ ቤተሰቦች ወንጀሉ ወደ ራሱ ቤተሰቦች እያመራ ነውና ምን አይነት ውሳኔ ሊወስን ይችላል በዚህ ጉዳይ ላይ የሚለውንም ነገር እንግዲህ በሂደት አብረን የምንመለከት ይሆናል ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለነበራችሁ ከልብ አድርጌ አመሰግናለሁ። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። ሰናይ ጊዜ ይሁንላችሁ።